ሰላም ጤና ይስጥልን ክብራትና ክብራን ውድ የማሚላ አርትስ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ትንሹ ኑሮ አዲስ ተብሎ የሚጠራው ድምጻዊ ስሙን ራሱ ያስተዋውቃችኋል። ዛሬ እንግዲህ አድርጌዋለሁኝ። ቀጥታ ወደ ቆይታችን ነው የምንሄደው። እንኳን ደህና መጣ። እንኳን ደህና ቆየህ ማሚላ። እስኪ ስምህን ለተመልካቾች አስተዋውቅና ወደ ቀጣይ ጥያቄዎች እንገባለን። እንግዲህ ስሜ ጉማታው መላኩ እባላለሁ ወይም በቲክቶክ ስሜ ጉማታው የመርሳው ጉማታው የመርሳው። እንግዲህ በጣም ብዙ ትሬንድ የሆኑ ቪዲዮዎችን በመስራት ነው የምትታወቀው። የመርሳው የሚለው ስም እንዴት መጣ? እንግዲህ የመርሳው የሚለው ስም የመጣው ቲክቶክ ለመጀመሪያ ጊዜ ስከፍት ስሜንና እንግዲህ መርሳ በሚለው ያው የመርሳው በሚለው ከፈትኩት፣ በዛው ጸንቷል። ትንሹ ኑሮ አዲስ ይሉሃል። እሱ ስያሜ እንዴት እንደመጣ እስኪ ታስታውሰናለህ? ወይስ በምን ምክንያት ነው ሰዎች ትንሹ ኑሮ አዲስ ብለው የሚጠሩ? መልካም እንግዲህ ትንሹ ኑሮ አዲስ ብለው ሊጠሩኝ የቻሉት ከልጅነቴ ሳዲቅ የኑሮ አዲስ ሙዚቃ በመስማት ነበር ያደግኩት። በቃ በጣም በበዛ ሁኔታ ማለት ነው የሱ ሙዚቃዎች ነው በመስማት ያደግኩት። እንግዲህ ከዛ በመቀጠልም የሱን ስራዎች ሰርቼ አንድ ራያ ባስ በርሜል ስራ ሰራው። እንዳጋጣሚ ሆኖ ቲክቶክ ላይ ጥሩ እይታን አገኘ። መታፈሪያ በቀለ በዛው ሪሚክስ አደረገልኝ። በዚሁ አጋጣሚ አመሰግናለሁ። በዛው እንግዲህ ትንሹ ኑሮ አዲስ ድምጽህ እሱን ይመስላል በሚል በዛው ጸደቀ። እናመሰግናለን። እንግዲህ መታፈሪያ እንግዲህ ብዙ ጥበበኞችን በማውጣት እናውቀዋለን። ጎበዝ አቀናባሪ ነው። በዚሁ አጋጣሚ እናመሰግናለን። አመሰግናለሁ። እሺ የኑሮ አዲስ ሙዚቃዎች ከሆነ የታወቅበት በሱ ብንጀምርና የመጀመሪያ በጣም ሰዎች ጋር ያደረሰህ ማትረሳው ብዙ ሰዎች ጋር ያገናኘህ ሙዚቃ ለተመልካቾች ብትጋብዝልን። እንግዲህ እኔ ያችን እንትን ወፍ እየጠበቅኩ ነው ማማዬ ላይ ሆኜ አርገን የቀረጽኳት። እስኪ እንስማት ካልክ አቀርባታለሁ። እሺ ያርሳል ያሳረሳል ራያ አባስ በር ሲፈልግ በበሬ ሲያሻው በትራክተር ጎተራው ሙሉ ነው ይተርፋል ሌላ አራገደመዮ ሰሌ ነው ሀባላ ነራሽና ተኳሽ ባለ ብዙ ሙያ መገንጃሪ ጋማ አመለኛው ሰው ደጎሎ ራያ ወንጨፋቸው ሳጥላት የሚያሸብር ዱላቸው ረመጥ ቋንጃ የሚሰብር ቃሊም ጉራ ወርቂ ጤነኞች ምድር ጎታ ኮላቻ በደው ሀስታምባ ናራዱም ሮቢት ጎበያ አዲስ አምባ መገን ካላ ኮርማ ሁሌም ደስታ ይሆን ሀዘን ቤቷ ይግባ በሚል ስራ ነው እንግዲህ ያው ቀንጨብራው በሚለው ነው። የእውነት በጣም ነው የሚያምረው። ይሄን ስራ እኔም ሰምቼዋለሁ። እንደው ለተመልካቾች እንዲሰሙት ያክል ለማድረግ ነው። ወደ ኪነ ጥበቡ እንዴት እንደመጣ ታስታውሰናለህ? ያው እንግዲህ ወደዚህ በመንደርደር ላይ ነው ገና በነገራችን ማለት ወደ ኪነ ጥበቡ አሁን ሙዚቃ ላይ ነው ያለው። ስለ ስራዎች እንመጣበታለን ብዬ ነው። ወደ ጥበቡ እንዴት እንደገባ ታስታውሰዋለህ? ወይም ድምጽ እንዳለ ሰዎች ነግረው ነው ወይስ በምን አጋጣሚ ነው ወደ ሚዲያው የመጣው ነው ጥያቄ? እሱ ህልሜ ነው። ዞሮ ዞሮ ከልጅነት አንስቼ ሌሎች ሙዚቃዎችን በመስማት የማደምጣቸውን እሞካክራለሁ ዞሮ ዞሮ። ስለዚህ ተጽዕኖ የፈጠረብህ የኑሮ አዲስ ሙዚቃ ነው በሚለው እንውሰደው። አዎ እንግዲህ ከሌላ ሰው አስተያየት አንፃር ከለርህ ወደሱ ይሄዳል። አጋጣሚ መርሳ ልጁ ነህ እንዴ ምናምን እስከ ማለት ደርሷል። በጣም ቆንጆ። እሺ ወደ መጀመሪያ ስራ እንውሰድ። የራስህ ሙዚቃ አለ አይደል? እስኪ ስለሱ ንገረን። እስኪ እንዴት ተሰራ፣ ማን አቀናበረው የሚለውን ስለ ሙዚቃ ያለውን ሂደት እስኪ ንገረን። እንግዲህ ይሄን ስራ ከዛ ከቲክቶክ መልስ ነጠላ ዜማ ምናምን የሚለው ነገር መጣ። ግጥምና ዜማ ከመሐመድ ምር ተቀበልኩኝ። ደሴ ሳላይሽ ስቱዲዮ ነው የሰራልኝ። እንግዲህ መሐመድ ምርም ሳላይሽ ማግዙኛ ያው ዞሮ ዞሮ ሰርቻለሁ። አንድ ስራ እንደ እቴጌይቱ የሚለው ሙዚቃ በኑሮ አዲስ ሰይድ ዩቲዩብ ቻናል ላይ ነው የተለቀቀው። ገብታችሁ እንድታዩት ሜንሽን እናደርግላችኋለን ወይም ሙዚቃውን ሊንክ ዲስክሪፕሽን ላይ እናስቀምጣለን። እስኪ ሙዚቃውን ትንሽ ቀንጨብ አድርገን አይተን እንመለስ። አቤቱ ገብናናት እንደምታዩት እንግዲህ በጣም ቆንጆ ስራ ነው። በጣም ወደነዋል። አሪፍ ስራ ነው። እንደመጀመሪያ ቆንጆ ስራ ነው። ዌልካም ብለናል። አሁንስ ምን የታሰበ ነገር አለ?
እንግዲህ አሁን ላይ ከዛ በመቀጠል ያንን ስራ ስሰራ የራሴን ግጥምና ዜማ ባህራው ድበርቲ የምትል ለቲክታክ ነው እንደዚሁ ሳላይሽ ጋር ለምን ለቲክታክ አንድ ስራ አትሰራም ብሎኝ በጣም ትሬንድ ሆነች ወጣች እና እሷን ስራ ባህራው ድበርቲ መርሳባ ገትዬ ቅዱስ ላሊበላ እንደው በዜማ ብንሰማት ተመልካቾች ያው ቧክተው ድምጽህን ስለሚወዱት እንደው በዜማ ብንሰማው ድምጽ በጣም ስለሚያምር እሺ ባህራው ድበርቲ መርሳባ ገትዬ ባህራው ድበርቲ መርሳባ ገትዬ ቅዱስ ላሊበላ ግሸን ማርያም ብዬ እናለ ማጣዋልኩኝ እንችን ተከትዬ የማሽላው ሴት የጥንቅሷ ገዳ የማሽላው ሴት የጥንቅሷ ገዳ የጫኝ የሚያሰኘውት የፈራያ ሜዳ ተኩስ ያልነካው ሸክላ የመሰለ ገላ ተኩስ ያልነካው ሸክላ የመሰለ ገላ ያበቅለዋል ወሎ መርሳና ጊራና እና አንቺን ሳስብ ገና ፈገግ ይላል ጥርሴ እና አንቺን ሳስብ ገና ፈገግ ይላል ጥርሴ የወሎ መዲና እናት ዓለም ደሴ አይ እምትል ነች። እንግዲህ ሰፋ አድርጌ እመጣበታለሁ የሚል ሀሳብ አለ። በጣም ቆንጆ ነው። ይሄን ስራ ትሬንዱ ነው፣ እኛም ተቀላቅለንበታልና እውነት ነው። ያው ለተመልካቾች ድጋሚ ለማስታወስ ያክል ነው። የት ነው ተወልደ ያደግከው? እንግዲህ ተወልጄ ያደግኩት በአማራ ክልል ሀብሮ ወረዳ መርሳ አካባቢ ነው። በሆሮ ነው የሚባለው። በሆሮ ነው ተወልደ ያደግከው? አለቀ፣ ይታወቃል። እንግዲህ በአትክልትና በጀግንነት በጣም ደስ ይላል። አሁን ሶሻል ሚዲያ ላይ ምን ያክል ተከታይ አለ? እንግዲህ በቲክታክ 50 ምናምን ማለት ማስታወቂያ ትሰራበታለህ? እንዴት ነው ገቢ እየፈጠርክበት ነው? እስኪ ያለውን ነገር ለተመልካቾች። አንዳንድ ጊዜ ያው ሶሻል ሚዲያ ላይ ስንኖር ሰዎች የሚያስቡትና እኛ የምንኖረው ስለምናውቀው ብዬ ነውና ኦኬ። እና ምን የተጠቀምክበት ነገር አለ ሶሻል ሚዲያ? እንግዲህ ሶሻል ሚዲያን ከጀመርኩ አንስቶ ጥሩ ሰዎች ጋር ተገናኝቼበታለሁ እንጂ ማስታወቂያው እንኳን ተመልካቾች እንግዲህ ይሄንን ሐሳብ ያነሳሁት ለምንድን ነው? እንደዚህ ኪነ ጥበብ ላይ የሚሰሩ ሰዎች ሶሻል ሚዲያ ላይ ተጽዕኖ ይፈጥራሉ፣ ብዙ ተመልካች ያላቸውና በዚህ አጋጣሚ ማስታወቂያ ሊያሰሩ ቢችሉ ላንተም ለምትሰራው ስራ ያግዛል ብዬ ስላሰብኩ ነው። እውነት ነው። በጣም ደስ ይላል። ዩቲዩብ ቻናል አለህ ወይስ እንዴት ነው? እስኪ ንገረን። እንግዲህ ዩቲዩብ ቻናል ከፍቻለሁ። እንግዲህ ያንን ስራ ሰራው ለቀኩ። ምን እኔ ያክል ትርፋማ የሆነ ነገር ስለሌለ ያው ዞሮ ዩቲዩብ ቻናል አለህ? ዩቲዩብ ቻናሌን ሰብስክራይብ ቢደረግልኝ በዛው እንግዲህ ራሴን ስራዎች ይዤ ብቅ ማለት ሐሳብ አለኝ። እየሰራሁ ነው። በጣም ቆንጆ። ስለዚህ ተመልካቾቼ ጉማታው የመርሳው የራሱ ዩቲዩብ ቻናል አለው። እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሰብስክራይብ ያደርጉሃል። ስለዚህ ቀጣይ ስራዎችን በዛ የመልቀቅ ሐሳብ ነው ያለ? አዎ እንግዲህ የሞካከርኳቸው ስራዎችም አሉ። 1-2-3 የሚሆኑ እንደ ሰው ሰብስክራይብ እንግዲህ በራሴ ዩቲዩብ የመልቀቅ ሐሳብ ነው ያለኝ። በጣም አሪፍ። ስለዚህ የኔ ሰብስክራይበሮች አደራ የዩቲዩብ ቻናሉን ሰብስክራይብ እናርግና እናበረታታው። ስለዚህ ማስተላለፍ የምትፈልገው ማመስገን የምትፈልገው ሰው ካለ ቀረ የምትለውም ጥያቄ ካለ ያው ካሜራው ክፍት ነው። እንግዲህ በዚሁ አጋጣሚ እኔን የደገፉ ሰዎች አሉ። ቴንኪውም ላይ ያላስገባኋቸው ከዛ ሙዚቃ ላይ በዚሁ አጋጣሚ ይቅርታ ልል እችላለሁ። ግዴታዬም ነው። አሉ ብዙ ሰዎች ያገዙኝ። አንዳንድ ጊዜ ቴንኪው ላይ የምንረሳችሁ ሰዎች ትኖራላችሁ አንዳንድ ጊዜና ግን ደግሞ መቅረት የለበትም የምንላቸው ደግሞ ሰዎች አሉና በብዙ መንገድ ሰዎች ያግዙናል። ሶሻል ሚዲያ ላይ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በሐሳብ ሊሆን ይችላልና አንዳንድ ጊዜ እንደዚህ አይነት መድረኮች ሲመጡ መመሰጋገኑ መልካም ስለሆነ የምታስታውሰውን ቴንኪው በላቸውና የማታስታውሰውን ደግሞ በጥቅል እናመሰግናቸዋለን። እነ ኮካ ምናምን አሉ ብዙ ሰዎች አግዘውኝ እንትን ላይ እንግዲህ ያው እኔም የመጀመሪያ ሙዚቃ እንደመሆኑ
በራሴ መንገድ አልነበረም ስመራ የነበረው በሰዎች ነው። የማውቀው ነገርም ስላልነበረኝ ብዙ ነገር ያጎደልኩት ነገር አለ። ግን የመጀመሪያ ሙዚቃ ነው ተመሬበት እወጣለሁ እና ስለዚህ በዚሁ አጋጣሚ ታቆታላችሁ ራሳችሁ ለኔ ያደረጋችሁ መልካም ያደረጋችሁ ለሰዎች ሁሉ በሐሳብም በገንዘብ በጣም በብዙ ነገር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በዚሁ አጋጣሚ አንድ የረሳው ጥያቄ አለ። በቅርቡ አንድ ተከታታይ ድራማ ላይ እያየን ነው። እንዴት ነው እሱ ነገር? እስኪ ንገረን። ከሙዚቃ ወደ ትወና እንዴት ገባህ? ማን ያስገባህ? ምን ላይ ነው የምትሰራው? እስኪ ንገረን። አሁን ላይ ዮኒ አርት ወሎዮ የሚል ጓደኛ አለኝ። እሱም ላይ ያው የሰራን እየሞካከርን ነው። ቆቦ ደግሞ ሙሽራቲው እዛ ላይ ትዕግስት ጌታቸው እንግዲህ ጎበዝ ደራሲና ተዋናይ ነች። እሷ ነች እንስራ አለችኝ። እሺ ሄድኩኝ፣ ጀምረናል። እንግዲህ አሪፍ ይመስለኛል። እንግዲህ ሌላ ሰው ደግሞ ቢመሰክረው ይችላል። በጣም አሪፍ ነው። እንግዲህ ወሎ ላይ ያለ ሰው አብዛኛው ሰው ብዙ ተሰጥኦ አለው እንዲህ ጠጋ ብሎ ስናየውና ዮኒ አርትም ተከታታይ ድራማዎች ይሰራል። ጓደኛችን ነው እናውቀዋለን። እዛም ላይ በተዋናይነት ተሳትፈዋል። እዚህኛውም ላይ ደግሞ ሙሽራ ዩቲዩብ ላይ ማን ነበር እሱ? ዘውድ ላይም ደግሞ እንግዲህ የአፍቃሪ ገጸ ባህሪ የተጫወትክ አይተናል። በዛም ላይ ጀግንነትን የሚያሳያል። በዚሁ አጋጣሚ ትዕግስት ጌታቸው ደራሲና ዳይሬክተሯ በጣም ጎበዝ ልጅ ናት። ብናበረታታት እዛ ጋር ያሉት በሙሉ ጎበዝ ናቸው። እንደዚህ ጥበብ ላይ ያሉ ሰዎችን ብንደጋገፍ ዩቲዩባቸውን ገብተን ሰብስክራይብ ብናደርግ ምናምን የጥበብ ሰዎች እንድንደጋገፍ በዚሁ አጋጣሚ ጥሬን ለማስተላለፍ ያክል ነው። እውነት ነው። እዛ ውስጥ በጣም ጎበዝ ልጆች አሉ። ነብሮ ክራያ በጣም ብዙ ልጆች አሉ። አንዱን ጠርተን ድምፃዊም አሉ። እንዲሁ ዞሮ በጣም በርቱ የሚባሉ ልጆች ናቸው። እነ ከደር ራያ ሁሉ ብቻ ቢደጋገፍ በጣም ቆንጆ ነው። አሪፍ ነገር እንደሚወጣ ነው። በጣም ደስ ይላል። ለመጨረሻ ጊዜ ከመሰነባበታችን በፊት በራስ ምርጫ አንድ ደስ ያለ ሙዚቃ ብዘፍንልን ደስ ይለናል። ከዛ ተሰነባብተን እንጨርሳለን ፕሮግራማችን። እንግዲህ ኑር አዲስ ጋር ኦኬ የወሎ ጠንበለ ለሙና ሸመን ማና ስንቱን አጋደለችን ባደላት ቆንጅና የወሎ ጠንበለ ለሙና ሸመን ማና ስንቱን አጋደለች ባደላት ቆንጅና ውበቷ ሰው ገዳይ መጠሪያ መሆና ለካስ ይዋሃዳል ስምና ቆንጅና ቀርባ ስታወራኝ እያለች ወላሄ ያዘንባል ከንፈሯ አይማር ለህላሄ ምነው በቀረብኝ ባላየኋት ያኔ እኔስ መሞቴ ነው ብሷል ፍቅር ከኔ እያልን ነው። እንግዲህ በጣም ደስ ይላል። እንግዲህ ስለሆንክም በጣም ደስ ብሎኛል። በሌላ ጊዜ ጥሩ ስራ ሰርተ ደግሞ የተለየ ስራ ይዘህ መጥተህ በጣም በሰፊው በትልቁ ስቱዲዮአችን ድጋሚ እንደምንገናኝ በጣም ተስፋ አደርጋለሁ። በጣም መበርታት መጠንከር ያለብህ ልጅ ነህ። እንድትበረታ እኛም ከጎንህ በሐሳብም ከጎንነን። በርታ፣ ጠንክር። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ማሜላ እንግዲህ ስለጋበዝከኝ አመሰግናለሁ። እግዚአብሔር ያክብርልኝ። ክቡራትና ክቡራን ተመልካቾቻችን እስከ መጨረሻው ድረስ አብራችን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እንወዳችኋለን። በቀጣይ በሌላ ቪዲዮ እንገናኝ።